ግብጽን ያስደነበረው የጀነራል ሄሜቲ የድሮን ድብደባ፣ እያበቃ ያለው የካይሮ ተሰሚነት በአፍሪካ፣ ዓለም የዘነጋው የሱዳኑ አደገኛ ጦርነት። የፈጥኖ ደራሽ ኃይሉ መሪ ጀነራል ሄሜቲ ኤርትራና ግብጽን ደበድባለሁ ባለ በቀናት ውስጥ ግብጽና ሳውዲ አስቸኳይ የጦር ልምምድ ወደ ማድረግ ገብተዋል። በተለይም ደግሞ የግብጽ ስጋት የናረው ሄሜቲ ጉልበቱ እየጠነከረና የኃይል የበላይነቱ በሱዳን ምድር እየጨመረ በመምጣቱ ነው። ሱዳን አደገኛው ጦርነት ከተጀመረ በኋላ የግብጽና የኤሚሬትስ ጉልበት መፈታተሻ የሆነች ሲሆን ጀነራል ሄሜቲና ጀነራል አልቡርሃን የውክልና ጦርነቱን እየመሩት ነው። ለመሆኑ በሱዳን የተሰበረው የግብጽ እጅ ምን ይመስላል? ካይሮ ለምን እቅዷ ከሸፈ? ስለምንስ አደገኛ ድንጋጤ ውስጥ ገባች? በዛሬው የሰሞነኛ ጥንቅራችን የምንዳሰሳቸው ጉዳዮች ናቸው። በተጨማሪም የሳውዲና የኤሚሬትን ፉክክር በሱዳን እናያለን። የኢትዮጵያና የኤርትራን ስውር እጅ እንዳሰሳለን። ጥንቅቅ ያለ አሁናዊ መረጃ እናስጨብጣቸዋለን። እስከ መጨረሻው አብራችሁን ቆዩ። የሪል ስቴት ፈርቀዳጁ አያት ሪል ስቴት እንደ ሁሌው የሚተማመኑበት የቤት አማራጭ ይዞሎት ቀርቧል። በመሃል ከተማ በውቢቷ ካሳንቺስ ዞረው የሚገቡበት ዘመናዊ መንደር ከባለ 1 መኝታ እስከ ባለ 4 መኝታ ከ450 ሺህ ብር ቅድሚያ ክፍያ ጀምሮ ቀሪውን በ8 ዙር መክፈል የሚችሉበት እድል ተመቻችቷል። እስከ 25 በመቶ ቅናሽ የሚደረግበት 10 በመቶ ቅድሚያ ክፍያ ሲፈጽሙ ደግሞ 5 በመቶ ተጨማሪ ቅናሽ ያገኙበታል። ምን ይጠብቃሉ? ብዙዎች እየተሻሙበት ያለው እድል አያምልጦት። እንዲሁም በሲኤምሲ ሚካኤልና በአያት ግንባታቸው 90 በመቶ የደረሱ ቤቶች በ15 በመቶ ቅድሚያ ክፍያ ብቻ ከአያት ያገኛሉ። ቤቶቹ ውስን፣ እድሉ የአጭር ጊዜ ነው። ፈጥነው ወደ አያት ይምጡ። ከሀገር ውጭ ላላችሁ በወኪል መግዛት እንደምትችሉ እናሳውቃለን። ልብ ይበሉ፣ ቤቶን በ24 ወራት ብቻ ከአያት ይረከባሉ። ለበለጠ መረጃ 0950 12 33 53 ፈጥነው ይደውሉ። አያት ሪል ስቴት። ጦርነቱ የተጀመረው በሚያዝያ 2023 ሲሆን ምክንያቱ ደግሞ በሱዳን ጦር ኃይሎች መሪ ጀነራል አብዱል ፈታህ አልቡርሃንና በሱዳን ፈጥኖ ደራሽ ኃይል አርኤስኤፍ መሪ ጀነራል መሐመድ አምዳን ደጋሎ ሄሜቲ መካከል ለረጅም ጊዜ የቆየው የስልጣን ሽኩቻ ነው። ዓለም አቀፉ ማህበረሰብ የሄሜቲ ፈጥኖ ደራሽ ኃይል ወደ መደበኛው ጦር ኃይል እንዲዋሃድ ባቀረበው ግፊት በተነሳ ቁርሾ ማለትም ሁለቱ መሪዎች ማን የጋራ ኃይሉን እንደሚመራ በመጨቃጨቅ ተጀምሮ ወደ ግጭት አመራ። በ2021 ቡርሃንና ሄሜቲ በጋራ በሲቪል መንግስት ላይ ወታደራዊ መፈንቅለ መንግስት አድርገው ነበር። ነገር ግን በ2023 የመሸጋገሪያውን ሂደት ወደ ሲቪል አስተዳደር የመመለስ ሙከራዎች ሲደረጉ የጋራ ፍላጎታቸው ተጋጨ። የአርኤስኤፍ መሪ ጀነራል ሄሜቲና ቤተሰቡ ለዓመታት የሱዳንን ወርቅ በማውጣትና ወደ ውጭ በመላክ እጅግ ግዙፍ ሀብት አከማችተዋል ይባላል። ይህ ወርቅ አሁን ባለው ጦርነት የአርኤስኤፍን ኃይል ለማስቀጠል ዋነኛው ምንጭ ሆኗልም እየተባለ በሰፊው ይነገራል። በአደገኛው ጦርነት ታዲያ ከ14 ሚሊዮን በላይ ሰዎች የተፈናቀሉ ሲሆን ከ150 ሺህ በላይ ሰዎች መሞታቸው ይገመታል። ሱዳን አሁን ከዓለም ትልቁን የተፈናቃዮች ቀውስ አስተናጋጅ ሆናለች። በብዙ አካባቢዎች ከባድ የምግብ እጥረትና የጤና አደጋም ተጋርጦባቸዋል። በተመጣጠነ ምግብ እጦት ምክንያት በመቶ ሺዎች የሚቆጠሩ ሕፃናት ሞተዋል። ይህም በዘመናችን ትልቁ የሕፃናት ሞት ቀውስ ተብሏል። የውጭ ኃይሎች ለተፋላሚ ወገኖች የሚያደርጉት ድጋፍ ጦርነቱ እንዲቀጥልና የሰብአዊ እርዳታ አቅርቦት እንዲስተጓጎል ዋና ምክንያት ነው። ዓለም አቀፉ ማህበረሰብ የሱዳንን ግጭት እንደተረሳ ጦርነት በመመልከቱ የእርዳታ ምላሹ በጣም ደካማ ነው። በሱዳን እየተካሄደ ያለው የእርስ በእርስ ጦርነት በብዙ የውጭ ኃይሎች ተሳትፎ የተወሳሰበ ሆኗል። በአካባቢው የውጭ ኃይሎች ጣልቃ ገብነት የተነሳ ወደ ውክልና ጦርነት ወይም ፕሮክሲ ዋር እየተለወጠ ሲሆን ይህ የውጭ ተሳትፎ ጦርነቱ እንዲራዘም፣ እንዲከፋና የሰላም ድርድር ጥረቶች ውጤታማ እንዳይሆኑ ትልቅ እንቅፋት እየፈጠረ ነው። ጦርነቱ በሁለቱ ዋና ተፋላሚዎች መካከል ቢሆንም የሱዳን ጦር ኃይሎች ኤስኤኤፍ በጀነራል አብዱል ፈታህ አልቡርሃን የሚመራውና ራፒድ ሰፖርት ፎርስ አርኤስኤፍ በጀነራል መሐመድ አምዳን ደጋሎ ሄሜቲ የሚመራው ኃይል የጀመሩት ፍትጊያ አሁን የአካባቢውና የዓለም አቀፍ ድጋፍ የሁለቱ ወገኖች የውጊያ አቅም ላይ ትልቅ ተጽዕኖ እያሳደረ ነው። የግብጽ ጣልቃ ገብነት፣ የሎጂስቲክስ፣ የፖለቲካና የጦር ድጋፍ።
ግብጽ የሁለቱን ሀገሮች የድንበር ደህንነትና የናይል ወንዝ ፍላጎቶችን በመጥቀስ የአልቡርሃንን ጦር በብርቱ ትደግፋለች። ቀድሞም በሱዳን የጦር ሰፈር ውስጥ የራሷ ወታደሮችም ነበሯት። ግብጽ በደቡብ ድንበሯ ላይ የተረጋጋ ወታደራዊ መንግስት እንዲኖር ትፈልጋለች። ከኢትዮጵያ ጋር ባለው የህዳሴ ግድብ ውጥረት ምክንያት የሱዳን ጦርን እንደ አጋር ትፈልጋለች። ለዚህም ለሱዳን ጦር የጦር መሳሪያ፣ ስልጠናና የስለላ ድጋፍ ትሰጣለች። ግብጽ ጦሯን በሱዳን ድንበር የማሰማራት እድል እጅግ ከፍተኛ ስጋት ተደርጎ ይታያል። ግብጽ ጦሯን የምታሰማራ ከሆነ ዓላማዋ የሱዳን ጦርን መደገፍ፣ የድንበር ደህንነቷን ማረጋገጥና የፈጥኖ ደራሹን ኃይል መገደብ ነው። ሆኖም ይህ እርምጃ ጦርነቱን ወደ ክልላዊ ግጭት ከፍ ሊያደርገው ስለሚችል እስካሁን ድረስ በይፋ ከመሰማራት ተቆጥባለች። ነገር ግን በስውር ትደግፋለች። ኤርትራም ለሱዳን ጦር የጦር መሳሪያና የሎጂስቲክስ አቅርቦት መተላለፊያ መንገድ ሆናለች። በክልሉ ውስጥ ባላት የፖለቲካ ፍላጎት ምክንያት የሱዳንን መንግስት ትደግፋለች። የጀነራል ሄሜቲ የድሮን ጋጋታ ያስደነገጣት ግብጽና አስቸኳዩ የጦር ልምምድ። የሱዳን ፈጥኖ ደራሽ አዛዥ ጀነራል ሄሜቲ ግብጽና ኤርትራ ለሱዳን ጦር የሎጂስቲክስና የጦር መሳሪያ አቅርቦት ማስተላለፊያ መንገዶች መሆናቸውን በመግለጽ የእነዚያን መስመሮች የአየር ክልሎችን ለመምታት ማስፈራሪያ አውጥቶ ነበር። እንደውም ጀነራሉ ቃል በቃል ከጎረቤት ሀገራት የሚነሱ አውሮፕላኖችን መተን እንጥላለን፣ አውሮፕላን ማረፊያዎችንም በተመሳሳይ እንደበድባለን ብሎም ነበር። ዛቻው ለሱዳን ጦር ድጋፍ ያደርጋሉ በተባሉ ጎረቤት ሀገራት ላይ ያነጣጠረ ሲሆን ግብጽና ኤርትራ ዋነኛዎቹ ሲሆኑ የግብጽን ስትራቴጂክ ወታደራዊ ማዕከል ለመደብደብ ዝግጅት እንዳለ ተሰምቷል። ከዚህ ማስጠንቀቂያ በኋላ የግብፁ ፕሬዝዳንት አልሲሲ የሱዳን ፈጥኖ ደራሽ ኃይል ደጋፊ ነች የምትባለውን አረብ ኤሚሬትስን ማነጋገር ጀምረዋል። በተለይም ፈጥኖ ደራሹ ከሰሞኑ ካርቱምን ከደበደበ በኋላ በካይሮ ድንጋጤው በርትቷል ተብሏል። ድንጋጤው የበረታው ወሳኟ ግዛት ኤልፋሽር ከተማ ስትያዝ የኃይል ሚዛኑ በመቀያየሩ ነው። የግብጽ መንግስት ብሔራዊ ጥቅማችን ይነካል በሚል ድንበሩን በጥብቅ ወታደራዊ ኃይል ለመጠበቅ እንቅስቃሴም እያደረገ ነው። ይህ በእንዲህ እንዳለ የሱዳኑ ፈጥኖ ደራሽ ኃይል አዲስ የድሮን እንቅስቃሴ ማድረጉ ተሰምቷል። የመካከለኛው ምስራቅ ጣልቃ ገብነት በሱዳን። ከቅርብ ጊዜ ወዲህ ኢራን ለቡርሃን ሰራዊት ድሮኖችን ጨምሮ ወታደራዊ ድጋፍ እየሰጠች እንደሆነ ተዘግቧል። ይህም የተወሰኑ ቦታዎችን መልሶ ለመቆጣጠር እንዲችል አስችሎታል። እንዲሁም ሩሲያ በሱዳን ጦርነት ውስጥ የሁለቱንም ወገኖች ወርቅ የመጠቀም ፍላጎት ቢኖራትም በቅርብ ጊዜ ከቡርሃን ኤስኤኤፍ ጎን በመቆም ለቡርሃን ድሮን መላክ በቀይ ባህር አካባቢ የራሷን ስትራቴጂያዊ አቅም ለማስፋት እንደምትፈልግ ተዘግቧል። የኢራን ድሮኖች በተለይ በካርቱምና ኦምዱርማን አካባቢ ኤስኤኤፍ በመከላከልና በአጸፋ ጥቃት የተወሰነ ውጤት እንዲያመጣ ረድተዋል። ይህ የኢራን እርዳታ የኤስኤኤፍን የመሸነፍ አደጋ ለመቀነስና የቡርሃንን የፖለቲካ አቋም ለማጠናከር አስተዋጽኦ አድርጓል። ዩናይትድ አረብ ኤሚሬት የአርኤስኤፍ ዋና ደጋፊ እንደሆነች በሰፊው ይነገራል። የአቅርቦት መንገዶችን ተጠቅማ በቻድና በሌሎች መንገዶች የጦር መሳሪያ ድጋፍ እንደምትሰጥ ብዙ ዘገባዎች ይጠቁማሉ። ዩናይትድ አረብ ኤሚሬት ግን ክሱን ትክዳለች። በምስራቅ ሊቢያ የጦር መሪ የሆኑት የካሊፋ ሀፍታር ኃይሎች አርኤስኤፍን በመሳሪያና በድንበር አቅራቢያ በሚደረጉ እንቅስቃሴዎች እየረዱ እንደሆነ በሱዳን ጦር ተከሷል። የሱዳን ወርቅ ግብግብ በአረቦቹ ምድር። ዱባይ ለሱዳን የወርቅ ማዘዋወር ዋና መዳረሻ ስትሆን አርኤስኤፍ የሱዳንን አብዛኛውን የወርቅ ሀብት ይቆጣጠራል። ሪፖርቶች እንደሚያሳዩት ዩናይትድ አረብ ኤሚሬት ለአርኤስኤፍ የጦር መሳሪያ፣ የገንዘብ ድጋፍና የሕክምና ድጋፍ በሰብአዊ እርዳታ ሽፋን በጎረቤት ሀገራት በኩል ታደርጋለች። የሚከፈላት ደግሞ ወርቅ ነው። ቱርክ ከሱዳን ጦር ጋር ታሪካዊ ግንኙነት አላት። ነገር ግን በአንዳንድ ሪፖርቶች መሰረት ቱርክ ሁለቱንም ወገኖች ለመርዳት ሚዛናዊ አካሄድ ትከተላለች ወይም በዲፕሎማሲያዊ መንገድ የሁለቱን ወገኖች ትረዳለች። ይህ የቱርክ አሰራር ነው። ሶሪያም ላይ ይህን ነው ያደረገችው። አርኤስኤፍ በርካታ የውጭ ዜጋ ወታደሮችን ቀጥሯል የሚሉ ዘገባዎች አሉ። በርካታ የላቲን አሜሪካ ተወላጆች በተለይ ከኮሎምቢያ የመጡ የቀድሞ ወታደሮች በአርኤስኤፍ ተቀጥረው ሲዋጉ ተገኝተዋል።
እነዚህ ቅጥረኞች በዋነኛነት የሚቀጠሩትና የሚደገፉት በዩናይትድ አረብ ኤሚሬት በኩል በሚሰሩ የግል ደህንነት ኩባንያዎች አማካኝነት እንደሆነ ሪፖርቶች ያመለክታሉ። እንዲሁም ሩሲያዊው የዋግነር ቡድን ከዚህ ቀደም ከአርኤስኤፍ ጋር ግንኙነት እንደነበረው ቢታወቅም አሁን ያለው ተሳትፏቸው ግልጽ ባይሆንም አንዳንድ ዘገባዎች አሁንም አርኤስኤፍን በወታደራዊና በወርቅ ዘርፍ ይደግፋሉ ይላሉ። የሄሜቲ ፈጥኖ ደራሽ ኃይል ያገኘው የኃይል ብልጫና አካባቢያዊ ተጽዕኖ። ኤልፋሸር በዳርፉር ክልል ውስጥ ስትራቴጂያዊና ታሪካዊ ጠቀሜታ ያላት ከተማ ነች። በቅርቡ በአርኤስኤፍ እጅ መውደቋ በጦርነቱ ውስጥ የአርኤስኤፍን አቋም በእጅጉ ያጠናከረ ትልቅ ክስተት ተደርጎ ይወሰዳል። የአርኤስኤፍ ድል ከዩናይትድ አረብ ኤሚሬትና ከሊቢያ ሀፍታር ኃይሎች ያገኘውን ከፍተኛ የጦር መሳሪያ፣ የገንዘብና የሎጂስቲክስ ድጋፍ ውጤት እንደሆነ ይታመናል። ይህ ድጋፍ አርኤስኤፍ በጦር ሜዳ የላቀ አቅም እንዲኖረው አስችሎታል። ጦርነቱ በተለይ በዳርፉር በኩርዱፋንና በካርቱም ግልጽ የሆነ የግዛት ክፍፍል በመፍጠር ቀጥሏል። አርኤስኤፍ በብዙ የሀገሪቱ ምዕራባዊና ደቡባዊ አካባቢዎች ላይ ቁጥጥር እያደረገ ነው። ጦርነቱ በዚህ መልኩ ከቀጠለና የውጭ ኃይሎች ድጋፍ መስጠታቸውን ከቀጠሉ ሱዳን ወደ 2 ወይም ከዚያ በላይ ወደሆኑ ሉዓላዊ ግዛቶች የመከፋፈል ወይም እንደ ያልተሳካ መንግስት ፌይልድ ስቴት የመሆን እውነተኛ ስጋት ውስጥ ትገኛለች። ከላይ እንዳነሳነው ግብጽ የረጅም ጊዜ ወታደራዊ አጋር የሆነችውን የቡርሃን ኤስኤኤፍ መንግስትን በመደገፍ በአባይ ወንዝ ጉዳይ ላይ ከኢትዮጵያ ጋር ለመደራደር በሱዳን ላይ ያላትን ተጽዕኖ ማስጠበቅ ትፈልጋለች። እንዲሁም ኤርትራ ከኢትዮጵያ ጋር ባላት ታሪካዊ ውጥረት ምክንያት የኢትዮጵያን ጥቅም የሚጻረር አካልን በዚህ አጋጣሚ ኤስኤኤፍን ወይም የግብፅን ፍላጎት ትደግፋለች። ግብፅና ኤርትራ የፖለቲካ ፍላጎትና የረጅም ጊዜ ግንኙነታቸውን መሰረት በማድረግ ኢትዮጵያ አርኤስኤፍን ትደግፋለች በሚል ክስ አቅርበው ነበር። የኢትዮጵያ ጣልቃ ገብነት በሱዳን። ኢትዮጵያ በሱዳን ውስጥ ካሉ ተፋላሚ ቡድኖች አንዱን በግልጽ ትደግፋለች የሚል ጠንካራና ገለልተኛ ማስረጃ እስካሁን የለም። ኢትዮጵያ በአሁኑ ወቅት የሱዳኑን ግጭት በሚመለከት የምትከተለው ዋናው የፖሊሲ ፍላጎት ሰላማዊና ወዳጃዊ ጎረቤት እንዲኖራት ነው። ይህንን ለማሳካት አርኤስኤፍን በግልጽ መደገፍ የሚያስከትለውን አደጋ፣ ጉዳትና ሊያስገኘው ከሚችለው ጥቅም አንጻር መመዘን አስፈላጊ ነው። ኢትዮጵያ አርኤስኤፍን በግልጽ ብትደግፍ የምታገኘው ፖለቲካዊ ጥቅም ጊዜያዊና እጅግ ውስን ነው። በሌላ በኩል ከግብጽ ጋር ያለው የጸጥታ ውጥረት መጨመር፣ የዓለም አቀፍ ተቀባይነት ማጣትና ከሁሉም በላይ የድንበር አለመረጋጋት ወደ ኢትዮጵያ የመስፋፋት አደጋ ከባድ ጉዳት ያስከትላል። በአጭሩ ለኢትዮጵያ ረጅም ጊዜ የሚበጀው በሱዳን ያለው ጦርነት በፍጥነት እንዲያቆምና ገለልተኛና ወዳጃዊ የመሸጋገሪያ መንግስት እንዲመጣ መደገፍ ነው። አሳዛኙ ክስተትና የሱዳናውያን ሰቆቃ። በሱዳን ያለው ወቅታዊ ሁኔታ እጅግ አስከፊ ሲሆን የሚሊዮኖችን ሕይወት አደጋ ላይ በጣለ የከፋ የሰብአዊ ቀውስ ውስጥ ይገኛል። ቀደም ብለን እንዳነሳነው ሱዳን ከሚያዝያ 2023 ጀምሮ በሁለት ተቀናቃኝ ኃይሎች መካከል በተፈጠረ የኃይል ትግል ውስጥ ትገኛለች። የዓለም ጤና ድርጅት WHO በኤልፋሸር ሆስፒታሎች ላይ የሚፈጸሙ ግድያዎችን አውግዟል። ዘገባዎች እንደሚያመላክቱት በመቶዎች የሚቆጠሩ ታካሚዎችና ሲቪሎች በሆስፒታል አካባቢ ተገለዋል። የተባበሩት መንግስታት ድርጅት UN እና ሌሎች ዓለም አቀፍ ኤጀንሲዎች በሱዳን ያለውን ሁኔታ በዓለም ላይ ካሉት እጅግ የከፋ የሰብአዊ ቀውሶች አንዱ እንደሆነ ደጋግመው ገልጸዋል። ከ30 ሚሊዮን በላይ ሱዳናውያን አስቸኳይ የሰብአዊ እርዳታ ያስፈልጋቸዋል። ከ12 ሚሊዮን በላይ ሰዎች ከቤት ንብረታቸው ተፈናቅለዋል። በርካታ አካባቢዎች ለከፍተኛ ረሃብ ተጋልጠዋል። በተለይም በኤልፋሸር ያሉ በመቶ ሺዎች የሚቆጠሩ ሰዎች የምግብ፣ የውሃና የሕክምና አገልግሎት እጦት ገጥሟቸዋል። በተመጣጠነ ምግብ እጦት ምክንያት በመቶ ሺዎች የሚቆጠሩ ህጻናት ሞተዋል። ይህም በዘመናችን ትልቁ የህጻናት ሞት ቀውስ ተብሏል። የጤና ተቋማት ወድመዋል ወይም ሙሉ በሙሉ ስራ አቁመዋል። በቅርቡ መነጋገሪያ የነበረው ብርጋዴር ጀነራል አልፋቲህ አብዱላህ ኢድሪስ አቡሉሉ በኤልፋሸር ከተማ ውስጥ በተፈጸሙት ግዙፍ የሰብአዊ መብት ጥሰቶችና የጅምላ ግድያዎች ዙሪያ ስሙ እየተነሳ የነበረ ሲሆን በቅርቡ በአርኤስኤፍ በቁጥጥር ስር ውሏል። በመገናኛ ብዙሃን የወጣው መረጃ እንደሚያመለክተው በቅጽል ስሙ አቡሉሉ በፈጥኖ ደራሽ ኃይሎች ራፒድ ሰፖርት ፎርስ RSF ውስጥ ከፍተኛ አዛዥ ነው።
አቡሉሉ በአርኤስኤፍ ኃይሎች ከተማዋን ከተቆጣጠሩ በኋላ በኤልፋሸር አካባቢ የጅምላ ግድያዎችን በመምራት ተከሷል። በማህበራዊ ሚዲያ ላይ በአርኤስኤፍ ተዋጊዎች በተለቀቁ ቪዲዮዎች ውስጥ አቡሉሉ ራሱ በግልጽ ንጹሃንን ሲገድል ወይም ግድያ ሲመራ የሚያሳዩ ምስሎች ተበትኗል። በአንዱ ቪዲዮ ላይ አቡሉሉ በቁጥጥር ስር የዋለውን አንድ ግለሰብ እየለመነው ቢሆንም እንኳን ምህረት የለኝም በማለት በጥይት ሲመታው ታይቷል። አቡሉሉ በአንድ ሌላ ቪዲዮ ከ2000 በላይ ንጹሃን ሰዎችን በቀን ሊገድል እንደሚችል በኩራት ተናግሯል። ይሄ ብቻ ሳይሆን አንዲት እናት ከነታቀፈችው ሕፃን ልጇ በጥይት ስትደበደብ የሚያሳይ ቪዲዮ ተለቋል። ሱዳን በጠቅላላው የግብፅና የኤሚሬት ጉልበት መፈታተሻ ሆናለች። መጨረሻው ደግሞ የሚያሰጋ ሆኗል። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። የሪል ስቴት ፈርቀዳጁ አያት ሪል ስቴት እንደ ሁሌው የሚተማመኑበት የቤት አማራጭ ይዞሎት ቀርቧል። በመሃል ከተማ በውቢቷ ካሳንቺስ ዞረው የሚገቡበት ዘመናዊ መንደር ከባለ 1 መኝታ እስከ ባለ 4 መኝታ ከ450 ሺህ ብር ቅድሚያ ክፍያ ጀምሮ ቀሪውን በ8 ዙር መክፈል የሚችሉበት እድል ተመቻችቷል። እስከ 25 በመቶ ቅናሽ የሚደረግበት 10 በመቶ ቅድሚያ ክፍያ ሲፈጽሙ ደግሞ 5 በመቶ ተጨማሪ ቅናሽ ያገኙበታል። ምን ይጠብቃሉ? ብዙዎች እየተሻሙበት ያለው እድል አያምልጦት። እንዲሁም በሲኤምሲ ሚካኤልና በአያት ግንባታቸው 90 በመቶ የደረሱ ቤቶች በ15 በመቶ ቅድሚያ ክፍያ ብቻ ከአያት ያገኛሉ። ቤቶቹ ውስን፣ እድሉ የአጭር ጊዜ ነው። ፈጥነው ወደ አያት ይምጡ። ከሀገር ውጭ ላላችሁ በወኪል መግዛት እንደምትችሉ እናሳውቃለን። ልብ ይበሉ፣ ቤቶን በ24 ወራት ብቻ ከአያት ይረከባሉ። ለበለጠ መረጃ 0950 12 33 53 ፈጥነው ይደውሉ። አያት ሪል ስቴት